ሰላም አለይኩም። ሰላም ወራህመቱላህ። አንድ ፈትዋ ነበረኝና ከዚህ በፊት ጠይቄህ ነበረ። እሺ። እና አሁን የሚሰሙ ስላሉ በደንብ አብራርተህ እንድትነግረኝ ፈልጌ ነበረ። ጥያቄው ከባለቤቴ ጋር ተጋጭተን ኒካህ ካልፈትቼሻለሁ ካላልከኝ ራሴን አጠፋለሁ ከፎቅ ዘልዬ ወድቃለሁ በማለት አንድ ኒካህ ወረደ። ፈትቻለሁ አለ። ሁለተኛው ደግሞ እንደዚሁ ሴም ቲንግ ከመኪና ላይ ራሴን ፈጥፍጬ ወድቃለሁኝ በማለት ሁለተኛውንም ኒካህ አወረደ። ሶስተኛው ደግሞ እንትን ነው። ተጣልተን እኔ ወደ እናቴ ቤት መጥቼ ነበርና ራቅ ላለ ቤተሰብ ኒካህ አውርጃለሁኝ ብሎ አባቱ ምስክር አስቀምጦ ፈትቻለሁኝ አለ። እስከነ ማብራሪያው እየሰማሁ ስለሆነ እዚህ ጋር እስከነ ማብራሪያው ብትነግረኝ ፈትዋውን ብትሰጠኝ ብዬ ነበር። የመጀመሪያቸው የሁለቱ አይወርዱም፣ ምክንያቱም ባል ተገዶ ስለሆነ። ሚስት ራሷን አጠፋለሁኝ ፈትቻለሁ የሚለውን ቃል ከአንተ ካልሰማ ካልተናገርክ ብላ አስገድዳው ራሷን እንደምታጠፋ ያ ሰው አይኑ ላይ እያየ ራሷን እንዳታጠፋ ብሎ የዛኔ ተገዶ ፈትቻለሁ ቢል ኒካሁ አይወርድም። የተገደደ ሰው ንግግሩም ሆነ ስራው ሕክም አይሰጥበትም፣ ሕክም አይያዝበትም። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነላሀ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስተክሪሁ ዐለይህ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ከትውልዶቼ በሶስት መንገድ የሰሩትን ስህተት አልፎላቸዋል አሉ። አንደኛ ተገዶ፣ ሁለተኛ በመርሳት፣ ሶስተኛ ባለማወቅ። ስለዚህ ተገዶ ስህተትን ያደረገ ወይንም የሆነ ንግግርም ሆነ ስራ ያደረገ ሰው በዚያ ላይ ሕክም አይሰጥበትም። ተገዶ ሰውየው ካደለም በኒካህ አውርጃለሁ ማለት የኩፍር ንግግር ቢናገር ራሱ አማር ብን ያሲር ታውቃላችሁ፣ ሁበል በላሉት ተገዶ ሁበል አለላቸው። በዚያን ጊዜ ሰሓቦች እርተድ አማር ብለው ተናገሩ። አማር ከእስልምና ወጣ ተመለሰ እኮ ፈነገጠ ሲሉ ነቢዩ ሰለላሁ ዐለይሂ ወሰለም አማርን ጠሩልኝ አሉ። አማር ተጠራ። አማር ሆይ ሁበል ብለህ ስትናገርላቸው የአምላካቸውን ስም የቁረይሾችን ከውስጥ አምነህበት ነው ወይንስ ተገደህ ነው ባሉት። አይ አንቱ የአላህ መልክተኛ እኔ ተገድቼ እንጂ አምኜበት አይደለም አሉ። ኢን ዓዱ ፈዑድ ለሁም አሉት። ተመልሰው ቢጠይቁህ በልላቸው እንደሱ ከሆነ አሉት። ይህ ማለት ተገዶ የተናገረ ሰው አይከፍርምም፣ ያም ራሱ ኒካሑም የሚወርድ አይሆንም ማለት ነው። ይሄ ነው። ሁለተኛው ግን ፈትቻለሁ ሰላም አለይኩም ተናገረው እርሱ ይወርዳል። አይ ሰላም አለይኩም። ቆይ የሁለተኛው አንድ ያልሰማሁም እየወራ ነበረ ጀንበር የሚለው። እሺ ሁለተኛው አይወርድም። ማን ወርዷል? ትክክል፣ ሁለተኛው ወርዷል። የመጀመሪያዎቹ ሁለቱ ግን ተገዶ ስለሆነ አይወርዱም። አንቺ እንዳልሽ ከሆነ አስገድጀው ነው ራሴን አጠፋለሁ ብዬው ምናምን ብለሻል። በሱ ላይ ሆነሽ ሰውየው ሚስቴ ራሷን እንዳታጠፋብኝ ብሎ ያን ቃል ሳይፈልግ ተገዶ ቢናገር ኒካሁ አይወርድም። የሁለተኛው ግን አልተናደደም፣ በሰላም ሳለ ነው ሰውየው ፈትቻለሁ ያለው፣ ኒካሁ ወርዷል የሁለተኛው። አዎ ሶስተኛው ላይ ግን እንትን ሀይድ መሆኔን አያውቅም፣ ግን ፈትቻለሁኝ አለ። ግን ሀይድ ላይ መሆኔን አያውቅም። እኔ ግን ሀይድ ላይ ነበርኩ በሰዓቱ። እሺ ሀይድ ላይ ሆና ሚስቱን የፈታ ሰው ለሁለት ይከፈላል። አንደኛ ምንድን ነው? ሀይድ ላይ መሆኗን እያወቀ ቢፈታ በዚህ ጊዜ ኒካሁ አይወርድም። ሀይድ ላይ መሆኗን እያወቀ ቢፈታ ኒካሁ አይወርድም። ሁለተኛው ሀይድ ላይ መሆኗን አያውቅም። እንደማንኛውም ጊዜ አየና ከሚስቱ ፍች የሚያስገኝ ነገርን አግኝቶ ፈትቼሻለሁኝ አለ። ነገር ግን ያን ነገር ከኒካሁ ከወረደ በኋላ ምናምን ነገረችው። ይሄ ኒካሁ ይወርዳል። ሀይድ ላይ መሆኗን እያወቀ ቢፈታ ግን አይወርድም። ነቢያችን ሰለላሁ ዐለይሂ ወሰለም ለዚህም አብዱላህ ብን ዑመር የተባለ ታላቁ ሰሓባ የዑመር ብን አልኸጣብ ልጅ ሚስቱን ሀይድ ላይ መሆኗን እያወቀ ፈታት። በዚህ ጊዜ ዑመር ብን አልኸጣብ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር በመምጣት ምን ታድርጉ እንጂ ሰዎች
شقيدة مدرس بحث ما كان مربش تنسان له ماشي. طلق عبد الله بن عمر زوجته وهي حائض، فجاء عمر بن الخطاب رضي الله عنه إلى النبي صلى الله عليه وسلم وقال: يا رسول الله، إن ابن عبد الله طلق زوجته وهي حائض. فغضب النبي صلى الله عليه وسلم فقال له: يا عمر ائتني به. فأتى عمر بن الخطاب بابنه عبد الله إلى النبي عليه الصلاة والسلام، وقال له النبي صلى الله عليه وسلم: يا ابن عمر، رجعها وأمسكها عندك، ثم انتظر حتى تطهر، وبعد طهارتها إن شئت طلقتها وإن شئت أمسكتها. استدل العلماء الكبار وعلى رأسهم سماحة الشيخ عبد العزيز بن باز رحمه الله تعالى بهذا الحديث على عدم وقوع الطلاق الحائض إذا كان الزوج يعلم أنها على الحيض. أما إذا كان ما يعلم أنها على الحيض فإن الطلاق يقع. عبد الله بن عمر يتولى صحابة ሚስቱን ሐይድ ላይ እንደሆነች እያወቀ ፈታት። ከዚያም በኋላ ዑመር ብን አልኸጣብ መጣና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ጠየቀ። አንቱ የአላህ መልእክተኛ ሆይ ልጄ አብደላህ ሚስቱን ሐይድ ላይ መሆኗን እያወቀ ፈታት ብሎ ነገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ተቆጡ። በዚህ ጊዜ ሂድና ልጅህን አብደላህን ጥራ ወደ እኔ አሉት። ተጠራ አብደላህ ብን ዑመር። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ከአንተ ጋር ሚስትህን መልሳት አሉት። ሐይድ ላይ መሆኗን እያወቀ ስለሆነ የፈታው ሚስትህን መልስ ቶሎ በል ወደ ቤት አሉት። ከዚያም በኋላ ከሐይዷ እስክትነጻ ጠብቅ አሉት። ከዚያ በኋላ ነው ከፈለክ መፍታትም የምትችለው፣ ካልሆነ ደግሞ መፍታት ካልፈለክ በዚያው አስቀራት አሉት። አይወርድም ነው ኒካህዋቸው። ስለዚህ ሼክ አብዱልዓዚዝ ብን ባዝ ረሒመሁላህ ተዓላ ይህን ሐዲስ መሰረት አድርገው ምን አሉ? አንድ ባል ሚስቱ ሐይድ ላይ መሆኗን እያወቀ ቢፈታ ኒካሁ አይወርድም። ነገር ግን ሐይድ ላይ መሆኗን ሳያውቅ ከሆነ የፈታው እንደ ማንኛውም ጊዜ መፍታትን ፈልጎ የዛኔ ኒካሁ ይወርዳል። ይህን ይመስላል። ስለዚህ ኒካሑ ወርዷል ማለት ነው። ምክንያቱም ባልሽ ሐይድ ላይ መሆንሽን አያውቅም። ለማንኛውም ጊዜ ፍቺን ማስከሰት ፈልገ ፈታ፣ ኒካሑ ይወርዳል። ሐይድ ላይ መሆንሽን እያወቀ ቢፈታ አይወርድም ነበር ኒካሑ ነው። ወላሂ አዕለም። ቀጣይ ጥያቄ ነው። ቀጣይ ጥያቄ ያለው ሰው ሰላም አለይኩም። ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ አልሐምዱሊላህ። ጥያቄ ነበረ። እሺ፣ አንደኛው ጥያቄ ምስት ያኔ በሆነ ኬዝ ጦም ውስጥ እንትን ብትል እንትን ቢኖርባት ያንን ማገዝ ይቻላል ወይስ አይቻልም? ሚስትህ ቀባ ቢኖርባት ሚስትህን ማገዝ ትችላለህ ወይ? በመጀመሪያ ለሚስትህ ያለህን ፍቅር ሳላደንቅ አንድ ቤት አድርገን ቤት አድርግ። መንጋ ነው በፈጣሪ لماذا تربشوننا يا جماعة؟ يلا انزلوا تحت. نقرناكم ولكن لا تسمعون التنقير. ليش؟ አንድ ቤት አድርጉ እሺ ልጆች። ለሰና ሚስት ቀባ ቢኖር ሁለተኛ ጥያቄ ምስትን ያኔ ግንኙነት ከኋላ ቢገናኝ እንዴት ይታያል? ያስ ምን አልከኝ? ከምስት ጋር ግንኙነት ሲደረግ ያኔ ከኋላ ግንኙነት ያደረገ ምንድነው የሚደርስበት? ያ በስተት ያኔ ልጅ ነው በተምሪ እሺ ምን ታርገሽ? ከኋላ ስትል ለሁለት ይከፈላል። ከኋላ ሆኖ በብልት ከሆነ በተፈቀደበት መንገድ ችግር የለውም፣ ባል ሚስቱ የሚገናኝ። ነገር ግን ከኋላ ስትል በመሰረጃ ቦታ ከሆነ ይሄ ከታላላቅ ወንጀሎች ነው፣ አይቻልም፣ ከባድ የሆነ ኃጢአት ነው። ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም መልዑኑን መን አተ እምረአተሁ ፊ ዱቡሪሃ፣ ሚስቱን በመዘራጃ ቦታ የተገናኘ ሰው ይሄ ከአላህ ዘንድ የተረገመ ሰው ነው ብለዋል።
ስለዚህ አይቻልም፣ አይፈቀድም። አላህ ስብሐነሁ ወተዓላ ልክ እንዲህም በቁርአን ላይ ሲናገር አንድ ኒሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም አና ሽእቱም እያለ ይናገራል። ስለዚህ ባል ሚስቱን ሊገናኝ የሚገባው ልጆችን ሊያፈራበት በሚችል ቦታ እንደሆነ አላህ ስብሐነሁ ወተዓላ በቁርአን ላይ ጠቁሞናል። ገበሬ እርሻን አርሶ ምርትን እንደሚያገኝ ሁሉ ባል ሚስቱን ተገናኝቶ ልጆችን ምርት ሊያገኝበት በሚችልበት ነው። ያ ደግሞ በብልት ብቻ ነው ማለት ነው። ስለዚህ በሌላ ቦታ የተገናኘ ሰው ከታላላቅ ወንጀል አንድ ወንጀል ላይ ወድቋል። ሐራም ነው፣ ክልክል ነው። ሌላ እንኳን አይደለም። እሺ በቃ ከኋላ ሆነ በብልት ከሆነ ችግር የለውም፣ እንደፈለክ። እሺ ጀዛኩም አላህ ኸይር ወያኩ። እሺ ቀጥሉ። ሰላም አለይኩም አስቶ ወአለይኩም ሰላም ወራህመቱላሂ ወበረካቱ። በል ባለፈው ገብቼ ነበር አሁን እና እስኪ ወስዋስን ለማስወገድ ምን ማድረግ እንዳለብኝ እንድነግሩኝ ነው። ሶላት በምትሰግድ ጊዜ ነው? ባለፈው ጠይቀህ መለስክልህ እኮ ወይንስ መልሱም ላይ አሁንም ወስዋስ ገባ? እሱ ሳይሆን አሁን ምን ማድረግ እንዳለብኝ እንድነግሩኝ ነው እኮ ነግሬሃለሁ እኮ ይዛኔ በጣም ረጅም ሰዓት ወስጄ ነው የነገርኩህ። ውዱእ ሳደርግ ወስዋስ፣ ሶላት ስሰግድ ወስዋስ ያልከው ነገር በቃ ለወስዋስ ራስህን ተጽዕኖ ላይ አትጣለው ባጭሩ። እሺ ባለፈው ስለነገርኩህ በቃ ያው ቅራት ቅራ። እሺ ደግሞ የእስላማዊ ትምህርቶችን ቁርአን ቅራ፣ ኪታብ ቅራ። በአካባቢ እውቀት እያሰፋችሁ በምትመጡ ጊዜ አእምሯችሁን በእውቀት ቢዚ ባደረጋችሁት ቁጥር የዛኔ ለወስዋስ አትጋለጡ። قال الإمام ابن القيم الجوزية رحمه الله تعالى النفس إن لم تشغلها بالخير أشغلتك بالشر إن لم تشغلها بما ينفعها أشغلتك بما يضرك ነፍሳችሁ አለ ኢብኑል ቀይም ረሂመሁላህ ተዓላ በሚጠቅማት ነገር ቢዚ ካላደረጋችኋት በሚጎዳችሁ ነገር ቢዚ ታደርጋችኋለች። በመልካም ነገር ቢዚ ካላደረጋችኋት በመጥፎ ነገር ቢዚ ታደርጋችኋለች። ስለዚህ ሸሪዓዊ እውቀትን በመማር ቢዚ አድርግ ራስህ። የዛኔ ይሄ ውስዋስ ስለ ኡዱም ሆነ ስለ ሶላት ምናምን ለሱ ምንም ቦታ አይኖርም። ከእግርህ በታች ታደርገዋለህ፣ ከጆሮ በኋላ ጀርባ ታደርገዋለህ። እሺ አይ ጥያቄ ያለው ሰው አለ? ከገባችሁት ያልገባችሁት ኢንሻአላህ። አይ መርሐባ። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። አማን ናችሁ? አልሐምዱሊላህ አልሐምዱሊላህ። የኔ ጥያቄ የኢማም ሰላት በማእሙም ምክንያት ሊረበሽ ይችላል ወይ የሚል ነው። ሱናን ነሳኢ ቁጥር 940 የአላህ መልእክተኛ የፈጅርን ሰላት ሰግደው ሱረቱ ሩምን ቀርተው በመሃል ተለበሰ አንድ ምናምን የሚል ሐዲስ አለ አይደል? ከዛ ከጨረሱ በኋላ ማእሙሞችን ወዷቸው ማስተካከል 940 ሱናን ነሳኢ ናማ አንድ ሚኒት አድርጉት። እሺ 940 ሱነን ነሳኢ ياسي. أخبرني عمرو بن منصور قال حدثنا أبو جعفر بن نفيل قال قرأت على معقل بن عبيد الله عن عكرمة بن خالد عن سعيد بن جبير عن ابن عباس عن أبي بن كعب رضي الله عن جميع أصحاب رسول الله صلى الله عليه وسلم قال أقرأني رسول الله صلى الله عليه وسلم سورة فبين أنا في المسجد جالس إذ سمعت رجلا يقرأها يخالف قراءتي فقلت له من علمك هذه السورة فقال رسول الله صلى الله عليه وسلم فقلت لا تفارقني حتى نأتي رسول الله صلى الله عليه وسلم فأتيته فقلت يا رسول الله إن هذا خالف قراءتي في السورة التي علمتني إياها فقال رسول الله صلى الله عليه وسلم اقرأ يا أبي فقرأتها فقال لي يا رسول الله صلى الله عليه وسلم أحسنت ثم قال للرجل اقرأ فقرأ يعني فخالف قراءتي فقال له رسول الله صلى الله عليه وسلم أحسنت ثم قال رسول الله صلى الله عليه وسلم يا أبي
إنه أنزل القرآن على 7 أحرف كلهن شاف كاف. قال أبو عبد الرحمن بن معقل بن عبيد الله ليس بذلك يعني ليس بذلك القوي. إزقار حديث السوداء السوداء 940 سنن النسائي هنا سلا سورات من ناقرة إذا سلا قراءة سلا قراءة حديث سرچ አድርጎ በቃ የአላህ መልእክተኛ ሰለላሁ ነብዩ ሰለላሁ ዐለይሂ ወሰለም صلاة الفجر ثم قرأ سورة الروم ثم تلبس عليه فلما ምናምን የሚለው ሐዲሱ ቁጥር ተሳስቼ ነው። صلى بنا النبي صلى الله عليه وسلم صلاة فقرأ بها فيها يعني سورة الروم فلبس عليه بعضها فقال إنما لبس علينا الشيطان الكرام من أجل أقوام يأتون الصلاة بغير وضوء فإذا أتيتم الصلاة فأحسنوا الوضوء. هنا ولا نعم اوكي ماشي. الإمام ربما يخطئ أو ينسى في أثناء القراءة في صلاته فعلى العموم الحافظ أن يذكره بما نسي ويصحح له ما أخطأه فيه وقد وقع ذلك للنبي عليه الصلاة والسلام فإنه كما في هذا الحديث كان قد صلى صلاة فقرأ فيها أي جهر بالقراءة في الصلاة فلبس عليه أي اختلط عليه الأمر في قراءة القرآن فلما انصرف أي قضى النبي صلى الله عليه وسلم صلاته قال لأبي وهو ابن كعب أصليت معنا فقال له أبي رضي الله عنه نعم فقال له النبي صلى الله عليه وسلم فما منعك أي ما منعك أن تصوب لقراءتي حينما اختلط الأمر علي ذلك لأن أبي بن كعب كان يعد من الصحابة الحافظين لكتاب الله وفي الحديث منقبة ظاهرة لأبي بن كعب رضي الله عنه حيث خصه النبي عليه الصلاة والسلام بالسؤال لحفظه. الشيء إنجليزي بوتالي أدو على منوراتشو بنبي صلى الله عليه وسلم لاي يا نقر عندي مساس انتن دلباتشو على الرقة اختلط عليه القراءة ይህ ተጽዕኖ ያደርጋል ወይ ነው አንተ ጥያቄ አይደለ? ቦታ ላይ ሸርፍ አንድ ሜት አድርገሽ ሸርሑ ላይ እዚህ ቦታ ላይ አላብራራም፣ ግን በሌላ ሐዲስ ይብራራል። እርሱም ምንድነው ይህ የሆነው በነቢዩ ሰለላሁ ዐለይሂ ወሰለም ላይ ብቻ ነው። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ሐዲስ ላይ ምን መሰላቸው የሚለው አንድ ሰው ውዱ ሳያደርግ መጣና ያለ ውዱ ከእርሳቸው ጋር ከኋላ ሰገደ። በዚህም ነቢ ሰለላሁ ዐለይሂ ወሰለም በማስተንተን ምክንያት እየቀሩ እያለ ቁርአኑ ልብስ ዐለይሂ ተሳሳቱ። ገብታችኋል? ተሳሳቱ ሰው ናቸውና እያሰገዱ እያለ መሳሳት ሊያጋጥም ይችላል። ገብታችኋል? ያ ነው። ታዲያ የልጁ ጥያቄ ምንድን ነው? ውዱ ስለሌለው ያ ሰውዬ እንዴት በእርሳቸው ላይ ተጽዕኖ ሊያደርግ ይቻለ ነው? በሌሎችም ላይ ሊያደርግ ይችላል ወይ ነው? በሌሎቻችን ላይ አያደርግም፣ በእርሳቸው ላይ ግን አደረገ። ለምን? ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ከኋላቸው የሚሰግዱ ሰዎችን ማንነት በደንብ አድርገው ያውቃሉ፣ ልክ እየሰገዱ እያለ። እኔ እናንተ ግን ስለማናውቅ በእኛ ላይ ቂራአታችን ላይ ነው የምናስተውለው። እርሳቸው ግን ነቢዩ ሰለላሁ ዐለይሂ ወሰለም ከኋላ መጥቶ በሚሰግዱ ሰዎች ላይ በደንብ አድርገው ያውቃሉ። ይህ ከነቢይነት የሚደንቅ ተአምር ነው። ይሄ ምን መሰላችሁ? በሌላ ሐዲስ ላይ ይፈታል ያልኩት በሌላኛው ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን እያሰገዱ እያለ ሶላት የሆነ ሰው መጣና ወደ መስጂድ ገባ። ከገባ በኋላ ሩኩዕ ላይ ደርሰዋል። ነብዩ ሰለላሁ ዐለይሂ ወሰለም ረካዓውን እንዳያልፈኝ ብሎ ከመስጂዱ መግቢያ ጀምሮ ሩኩዕ ወርዶ እየተራመደ መጣና ሶፉ ላይ ሄዶ ቆመ። ነብዩ ሰለላሁ ዐለይሂ ወሰለም አይተው ከጨረሱ በኋላ ዘወር አሉና ናንተ ብለው ጠሩት። ከጠሩት በኋላ ቁጭ በል አሉት። መስጂድ ስትገባ ጀምረህ ሩኩዑ ወርደህ ረካዓው እንዳያልፈህ እየተራመድክ መጥተህ ሶፉ ላይ ቆመሃል አይደል አሉት። አዋል እንዴት አዩት? ያጀማ እንዴት እንዳዩት ተናገሩ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ
ከፊቴ እንደማየው ሁሉ ከኋላ የምትሰሩትን ልክ ከፊቴ እንዳለው አያችኋለሁ። ሁለተኛ እንዲህ አንደ ወላ ተዑድ አሉት። እንዲህ አይነት ነገር ሁለተኛ እንዳታደርግ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ከፊት ለፊታቸው ልክ እንደሚያዩ ከኋላ የሚሆነውን ሁሉ ልክ እንደፊታቸው የማየትን ተአምር ተሰጥተዋል። ስለዚህ ይህ ሰው ውዱ ሳያደርግ መጥቶ ቆሞ እየሰገደ ነው። በእርሱ ሐሳብ ገቡ። ነብዩ ሰለላሁ ዐለይሂ ወሰለም ቅራቱን ተሳሳቱ። ገባ ወንድማችን ናማ ያ ነው። ሌላኛው በዚህ ሐዲስ ላይ በጣም የገረመኝ ነገር ነቢያችን ሰለላሁ ዐለይሂ ወሰለም ተሳሳቱ አይደል? ከሰሓቦቻቸው መካከል አንዱን ሰሓባ ያዙትና ና ከኔ ጋር አብረህ ሰግደሃል አይደል አሉት። አዎ አለ። ኡበይ ብን ከዕብ ለምን ስሳሳት አላረምከኝም ነበር አሉት ነብዩ ሰለላሁ ዐለይሂ ወሰለም። እያችሁ ለምን ይሄን አሉት? ምክንያቱም ኡበይ ብን ከዕብ ቁርአንን በደንብ አድርጎ የሐፈዘና የሸመደደ የነብዩ ሰለላሁ ዐለይሂ ወሰለም ሰሓባ ነው። ይወታቸዋል። ያ ነው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ምን ያክል ሙተዋዲዕ እንደሆነ ሐዲስ ይገልጻል። የተናነሱ እንደሆነ ይወታቸዋል። ለምን አታርመኝም ስሳሳት ብለው ያዝ አደረጉት ነብዩ ሰለላሁ ዐለይሂ ወሰለም ሰሓባ። ኡበይ ብን ከዕብ ምን ያክል ታላቅ ደረጃ እንዳለው በዚህ ደግሞ ትረዳላችሁ ከሐዲስ ላይ